ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥር 8 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ስናልፍ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን በአማራ ክልል በሚገኙ የተለያዩ ዞኖች የመንግስት የሥራ ኃላፊዎች ሹመት መስጠቱን እና የራያ ሀገረ ስብከት የህወሓት ኃይሎችና ከቤተ ክርስቲያን እውቅና ውጪ የሚንቀሳቀሱ አካላት በካህናትና ምዕመናን ላይ ከፍተኛ ግፍና በደል እያደረሱ ነው ሲል መውቀሱን የተመላከቱ ጉዳዮችን ጨምሮ ሌሎች ዜናዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የፊልምና የማስታወቂያ ታሪክ ውስጥ ጉልህ አሻራ ያሳረፈው ታዋቂው የኪነ ጥበብ ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ ተገልጿል። አርቲስት ነጻነት ወርቅነህ በተለይም በኮሜዲ ዘውግ ትኩረታቸውን ባደረጉ በርካታ ተወዳጅ ፊልሞችና በማስታወቂያ ስራዎቹ የሚታወቅ ሲሆን እንዳለፉት በርካታ ዓመታት በኢትዮጵያ ኪነ ጥበብ ውስጥ ትልቅ ተቀባይነትንም አትርፏል። ከህዝብ ጋር ያስተዋወቀውን ፍሬሽማንን ጨምሮ ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችም ድንቅ ብቃቱን ካሳየባቸው ፊልሞች መካከል ይጠቀሳሉ። ላለፉት በርካታ ዓመታት ደግሞ በኢቢኤስ ቴሌቪዥን ሲተላለፍ የነበረው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆንም ተወዳጅነትን አትርፏል። ይህንን ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሀዘን ገልጸዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ሲሉ በማህበራዊ ገጻቸው ላይ አስፍረዋል። አክለውም ሁላችንም አዲሱን ዓመት በደስታም እንድንቀበል አድርጎን ነበር ያሉ ሲሆን ለቤተሰቦችና ለአድናቂዎቹ መጽናናትንም ተመኝተዋል። አባይ ቴሌቪዥንም ባለትዳርና የሶስት ልጆች አባት የነበረው አርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቹና አድናቂዎቹ መጽናናትን ይመኛል። በአማራ ክልል በሚገኙ የተለያዩ ዞኖች የመንግስት የሥራ ኃላፊዎች ሹመት ተሰጠ። በአማራ ክልል በሚገኙ 4 ዞኖች የመንግስት የሥራ ኃላፊነት ሹመቶች መሰጠታቸው ተገልጿል። በዚህም በምስራቅ ጎጃም፣ በምዕራብ ጎጃም፣ በሰሜን ወሎና በሰሜን ሸዋ ዞን ከፍተኛ ኃላፊዎች ሹመት መሰጠቱን ዞኖቹ ገልጸዋል። በምዕራብ ጎጃም ዞን ሰላምና ጸጥታን ጨምሮ ለተለያዩ መምሪያዎች የአደረጃጀት ዘርፍ አማካሪንና ለተጠሪ ጽህፈት ቤቶች ሹመቱ መሰጠቱም ተገልጿል። በድምሩም 11 የሥራ ኃላፊዎች በዞኑ ሹመት ተሰጥቷቸዋል። በተመሳሳይ በምስራቅ ጎጃም ዞን ለተለያዩ የመንግስት የሥራ ኃላፊዎች ሹመት መሰጠቱን የዞኑ ኮሚኒኬሽን መምሪያም አስታውቋል። ፕላንና ልማት መምሪያ ኃላፊ፣ ስራና ክህሎት መምሪያ ምክትል ኃላፊ፣ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊና ግብርና መምሪያ ምክትል ኃላፊ ሹመቱ ተሰጥቶባቸዋል። በክልሉ የሰሜን ወሎ ዞን አስተዳደርም ለተለያዩ የመንግስት ስራ ኃላፊዎች ሹመት መሰጠቱን የዞኑ ኮሚኒኬሽን በተመሳሳይ አስፍሯል። በዚህም የእንስሳትና አሳ ሀብት መምሪያ ኃላፊ፣ የኮንስትራክሽን ተጠሪ ጽህፈት ቤት ኃላፊ፣ የፕላን ልማት መምሪያ ኃላፊና አካባቢ ጥበቃ ተጠሪ ጽህፈት ቤት ኃላፊ ሹመት ተሰጥቷል። በተያያዘ ዜና የሰሜን ሸዋ ዞን አስተዳደር ለተለያዩ የመንግስት የሥራ ኃላፊዎች ሹመት መስጠቱም ተገልጿል። በዚህም መሰረት የመንገድ ትራንስፖርት ኃላፊ፣ እንስሳትና አሳ ሀብት ልማት መምሪያ ኃላፊ፣ ፕላን ልማት መምሪያ ኃላፊ፣ የግብርና ምክትል ኃላፊ፣ ኮንስትራክሽን ተጠሪ ጽህፈት ቤት ኃላፊ፣ ባህል ቱሪዝምና ስፖርት መምሪያ ኃላፊ ሹመቶች ተሰጥተዋል። ሁሉም ሹመቶች ከጥር 1 2018 ዓ.ም ጀምሮ መሰጠታቸውም ነው የተገለጸው። የራያ ሀገረ ስብከት የህወሓት ኃይሎችና ከቤተ ክርስቲያን እውቅና ውጪ የሚንቀሳቀሱ አካላት በካህናትና ምዕመናን ላይ ከፍተኛ ግፍና በደል እያደረሱ ነው ሲል ወቀሰም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖና ውጪ በህገወጥ መንገድ የተመሰረተውና ራሱን መንበረ ሰላማ በማለት የሚጠራው አካል ከህወሓት ታጣቂ ቡድኖች ጋር በመቀናጀት በሀገረ ስብከታችን ካህናትና ምዕመናን ላይ ከፍተኛ ግፍና በደል እያደረሰ ነው ሲል የራያ ሀገረ ስብከት ጽሕፈት ቤት ወቀሳ አቅርቧል። ሀገረ ስብከቱ ዛሬ ጥር 8 2018 ዓ.ም ባወጣው መግለጫ ከሚያዝያ 7 ቀን 2017 ዓ.ም ጀምሮ ህገወጡ ሲኖዶስ ኃይሉን በመጠቀም በታቀደና በተደራጀ መልኩ በመዋቅራችን በካህናቱና በህዝበ ክርስቲያኑ ላይ ከፍተኛ ግፍና በደል እያደረሰ ይገኛል ብለዋል። ሀገረ ስብከቱ አክሎም ህገወጡ ሲኖዶስ በመንበረ ሰላማ የተመሰረተው በህወሓት ቡድንና በፌዴራል መንግስት መካከል በተደረገው ጦርነት በትግራይ ላይ የደረሰውን ውድመት ኢትዮጵያ
ኦርቶዶክስ ተዋሕዶ ቤተክርስቲያን አላወገዘችም በሚል ምክንያት በሃይማኖት ካባ በተሸፈኑ የጎሳ ፖለቲከኞች ነው ሲልም ኮንኗል። ይሁን እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ለሕገ ወጡ መንበረ ሰላማ ይፋዊ የሰላምና የአንድነት ጥሪ ብታደርግም ሕገ ወጥ ቡድኑ የቀረበለትን ተደጋጋሚ ሰላም ጥያቄ ባለመቀበልና ከህወሓት ታጣቂ ቡድኖች ጋር በመቀናጀት በራያ ሀገረ ስብከት ስር የሚተዳደሩ አብያተ ክርስቲያናት ላይ ግፍ ፈጽሟል ሲልም ከሷል። ታጣቂ ቡድኑ የመስቀል ባህል ማክበሪያ አደባባይን ወታደራዊ ካምፕ በማድረግ የቤተ ክርስቲያንን ቅርሶችና ገንዘብ በመዝረፍ እንዲሁም በነጻነት የማምለክ መብታችንን በመክፈፍ ልዩ ልዩ ግፍና በደል እያደረሰብን ይገኛል ሲል የሀገረ ስብከቱ ጽሕፈት ቤት መውቀሱን ከቤተ ክርስቲያኗ ሚዲያ ያገኘነው መረጃ ያሳያል። የተወዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአበርገሌ ወረዳ በተከሰተ የመድፍ ቅንቡላ ፍንዳታ የ5 ሰዎች ሕይወት ማለፉ ስለመገለጹ፣ ከ21 በላይ የሚሆኑ የአፍሪካ ስደተኞች አስከሬን የጅምላ መቃብር በሊቢያ መገኘቱ መገለጹንና የብሪክስ ሀገራት የባህር ኃይል ልምምድ ላይ ኢራን መሳተፏ ውዝግብ መፍጠሩ መዘገቡን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ ይዟል፣ እንደሚከተለው ያቀርባል። ተከታትለን መለስ። በድጋሚ አብራችሁ ቆዩ። በአበርገሌ ወረዳ በተከሰተ የመድፍ ቅንቡላ ፍንዳታ የ5 ሰዎች ሕይወት ማለፉ ተገለጸ። በአማራ ክልል በዋግምራ ብሔረሰብ ዞን አስተዳደር በአበርገሌ ወረዳ 03 ቀበሌ በበልታርፍ ጎጥ በቤት ውስጥ በተከሰተ የመድፍ ቅንቡላ ፍንዳታ የሰው ሕይወት ማለፉን የወረዳው ፖሊስ ጽሕፈት ቤት አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር መንግስቴ ደባሽ በቤት ውስጥ የነበረ የመድፍ ቅንቡላ ለመውቀጫ ይሆናል በሚል ሲቀጠቅጡት በተከሰተ ፍንዳታ 5 ሰዎች ሕይወታቸው ሲያልፍ 2 ሰዎች ከባድ አደጋ ደርሶባቸው ጤና ጣቢያ ለሕክምና መግባታቸውን ተናግረዋል። ከዛም በተጨማሪ በደረሰው አደጋ በእንስሳትና በንብረት ላይ ከፍተኛ ጉዳት መድረሱን የገለጹት ኃላፊው ሙሉ መረጃውን ለማጣራት ምርመራ ላይ መሆናቸውን ከአበርገሌ ወረዳ ኮሚኒኬሽን የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ሰሞኑን የቤት ፈላጊዎችን በተመለከተ የተሰራጨው መረጃ ሐሰተኛ ነው ያለው የከተማ አስተዳደሩ ተመዝጋቢዎች ለአላስፈላጊ እንግልት እንዳይዳረጉ አሳሰበ። ሰሞኑን በተለያዩ የማህበራዊ ሚዲያ ገጾች ቀነ ገደብ በማስቀመጥ እየተናፈሰ የሚገኘው መረጃ ከእውነት የራቀ መሆኑን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ባወጣው ማሳሰቢያ መልእክቱ አስታውቋል። በተሰራጨው ሐሰተኛ መረጃ መሰረት ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በመገኘት ለአላስፈላጊ ምልልስ እየተዳረጉ እንደሚገኙ ተቋሙ አስታውቋል። ይሁንና በአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ለ20/80 እና ለ40/60 የጋራ መኖሪያ ቤቶች ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃውን ማግኘት እንደሚችሉ ተነግሯል። በተለይም ደግሞ በአካል መምጣት ሳያስፈልግ ማንኛውም ተመዝጋቢ የምዝገባ ሂሳብ ቁጥሩን በማስገባት ንቁ ወይም አክቲቭ መሆኑን ማረጋገጥ የሚችልና አስፈላጊውን መረጃ ማግኘት እንደሚቻል ተቋሙ በደብዳቤው አስታውቋል። አዲስ አበባ ቤቶች ልማትና አስተዳደር ቢሮ አክሎም ተመዝጋቢዎች ቁጠባቸውን በአግባቡ እንዲቀጥሉና ሐሰተኛ መረጃ ከሚያሰራጩ ማህበራዊ ሚዲያዎች ለሚነዙ አሉባልታዎች ትኩረት ሳይሰጡ ትክክለኛና ወቅታዊ መረጃዎችን ከተቋሙ የማህበራዊ ሚዲያ ብቻ እንዲጠቀሙ ሲል አሳስቧል። የብሪክስ ሀገራት የባህር ኃይል ልምምድ ላይ ኢራን መሳተፏ ውዝግብ መፍጠሩ ተዘገበ። በደቡብ አፍሪካ በተካሄደው የብሪክስ ሀገራት የባህር ኃይል ልምምድ ላይ ኢራን ተሳታፊ መሆኗ አሜሪካንን ሲያስቆጣ በደቡብ አፍሪካ መንግስት ውስጥ ውዝግብ መፈጠሩ ተዘግቧል። አሜሪካ የኢራን መንግስት በተቃዋሚዎች ላይ ጭካኔ የተሞላበት እርምጃ እየወሰደ ባለበት ጊዜ ኢራን በልምምዱ ላይ ተሳታፊ እንድትሆን ደቡብ አፍሪካ ጋብዛለች ስትል በጽኑ ተችታለች። ሩሲያ፣ ቻይናና ሌሎች የብሪክስ አባል ሀገራት ባህር ኃይሎች በተሳተፉበት በደቡብ አፍሪካ የባህር ክልል ውስጥ በተካሄደው ልምምድ ላይ ኢራን የተሳተፈችው የአገሪቱ መከላከያ ሚኒስቴር የፕሬዝዳንት ሲሪል ራማፎሳን ትዕዛዝ ችላ ብሎ ነው የሚል ክስም ተሰንዝሯል ሲል ቢቢሲ ዘግቧል። ለዚህም ምላሽ የደቡብ አፍሪካ የመከላከያ ሚኒስቴር ለዚህ ከባድ ክስ ምላሽ ማጣራት ምርመራ እያካሄደ መሆኑን ገልጿል። በደቡብ አፍሪካ የሚገኘው የአሜሪካ ኤምባሲ ባወጣው ጠንካራ የተቃውሞ መግለጫ የደቡብ አፍሪካ መከላከያ ሚኒስቴርና የጦር ኃይሎች ለፕሬዝዳንቱ ትዕዛዝ ባለመገዛት ኢራን በልምምዱ እንድትሳተፍ ማድረጋቸው የሚያስደነግጥና የሚያሳስብ ነው ብሎታል። የደቡብ አፍሪካ የመከላከያ ሚኒስትሯ የፕሬዝዳንት ሲሪል ራማፎሳ መመሪያ ለሚመለከታቸው ሁሉ በግልጽ ተላልፎ ስምምነት ተደርሶበትና ተግባራዊ እንዲሆን መወሰኑን ይፋ አድርገዋል። ነገር ግን ኢራን ከብሪክስ አገራት የባህር ኃይል ልምምዱ እንድትወጣ የተላለፈው ውሳኔ ተጥሶ በቻይና በተመራውና ለአንድ ሳምንት በቆየው ልምምድ ላይ ተሳትፋለች ተብሏል። ብሪክስ በብራዚል፣ በሩሲያ፣ በህንድ፣ በቻይና ተመስርቶ ደቡብ አፍሪካ ዘግየት ብላ የተቀላቀለችው ሲሆን በቅርብ ዓመትም ኢትዮጵያ፣ ግብጽ፣ ኢንዶኔዥያ፣ ኢራንና የተባበሩት አረብ ኤሚሬቶች የስብስቡ አባል ሆነዋል።
ከ21 በላይ የሚሆኑ የአፍሪካ ስደተኞች አስከሬን የጅምላ መቃብር በሊቢያ መገኘቱ ተገለጸ። በምስራቃዊ ሊቢያ በሚገኝ አካባቢ ከ21 በላይ የሚሆን የስደተኞች አስከሬን የጅምላ መቃብር መገኘቱን የሊቢያ የጸጥታ ኃይሎች ገልጸዋል። አጃዳቢያ በተባለ አካባቢ ከሰሃራ በታች ካለው አፍሪካ የመጡ ስደተኞች ተይዘው እንደሚገኙ የጸጥታ ኃይሎች ሪፖርት ከደረሳቸው በኋላ ወደ አካባቢው አምርተው በእርሻ አካባቢ የጅምላ መቃብሩን ማግኘታቸውን እንዲሁም ተይዘው የሰብአዊ መብት ጥሰት ሲፈጸምባቸው የነበሩ 10 ሰዎችም ተለቀዋል ተብሏል። ስደተኞቹ ተይዘው ገንዘብ ከተጠየቀባቸው በኋላ ቤተሰቦቻቸው የተጠየቀውን ገንዘብ ባለመክፈላቸው ነው የተገደሉት ሲሉ አስተዳዳሪዎቹ መግለጻቸውን ሮይተርስ ዘግቧል። የእርሻ ስፍራው ባለቤት በቁጥጥር ስር መዋሉ የተገለጸ ሲሆን ግለሰቡ የእርሻ ስፍራው ላይ የጅምላ መቃብር እንደነበር ለመርማሪዎቹ ካመነ በኋላ ተጨማሪ ምርመራዎች እንደሚቀጥሉም ተገልጿል። በርካታ ስደተኞች መነሻቸውን ከተለያዩ የአፍሪካ ሀገራት አድርገው ወደ አውሮፓ፣ አሜሪካና ካናዳ ለመግባት ሊቢያ ዋነኛ መሸጋገሪያ ሀገር አድርገው እንደሚመርጧትም ይታወቃል። በተለይ እንደ ተመድ መረጃ ከሆነ ሊቢያ ከ44 ሀገራት የተውጣጡ ከ900 ሺህ በላይ ስደተኞች የሚገኙባት ስትሆን በተደጋጋሚ በተለያዩ ቡድኖች ስደተኞች እየተያዙ ከፍተኛ ገንዘብ እንደሚጠየቅባቸውና እንደሚገደሉ ይገለጻል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ቴዎድሮስ አይቸው ይዟል፣ እንደሚከተሉ ያቀርባቸዋል። በድጋሜ አብራችሁ ቆዩ። በሀገር አቀፍ ደረጃ ከ4.5 ሚሊዮን በላይ በስራ ላይ ያሉ የንግድ ድርጅቶች የንግድ ፍቃድ አውጥተው እየሰሩ እንደሚገኙ ተገለጸም። የንግድ ፍቃድ አገልግሎትን በተመለከተ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በማህበራዊ የትስስር ገጻቸው ላይ አስፍረዋል። በዚህም ዶክተር ካሳሁን በ2011 ዓ.ም 1.6 ሚሊዮን የነበረው የንግድ ፍቃድ ወደ 4.6 ሚሊዮን አድጓል ያሉ ሲሆን ይህም 288% እድገት መመዝገቡንም ገልጸዋል። በአሁኑ ወቅት በሀገር አቀፍ ደረጃ 4,670,135 በስራ ላይ ያሉ የንግድ ድርጅቶች የንግድ ፍቃድ አውጥተው በህጋዊ መንገድ እየሰሩ ይገኛሉ ሲሉ ጠቁመዋል። በበጀት ዓመቱ 6 ወራት ብቻ 371,818 አዳዲስ ነጋዴዎች አዲስ የንግድ ፍቃድ አውጥተው ወደ ሥራ ገብተዋል ያሉት ሚኒስትሩ ከ2011 እስከ 2018 ዓ.ም ድረስ 98,799 የሚሆኑ ነጋዴዎች የንግድ ፍቃዳቸውን የመለሱ ወይም ወደ ሌላ የሥራ መስክ የተሸጋገሩ መሆናቸውን አስረድተዋል። በፌዴራል የንግድ ፍቃድ አውጥተው እየሰሩ ያሉ 219,601 ሲሆኑ ባሳለፍነው 6 ወራት 11,661 አዲስ ያወጡ ሲሆን በተለያየ ምክንያት በ6 ወሩ 2007 ነጋዴዎች ፍቃድ መሰረዛቸውን የንግድና ቀጠናዊ ትስስር ሚኒስትሩ ተናግረዋል። ባለፉት 7 ዓመታት 12,892 የፌዴራል የንግድ ፍቃድ የመለሱ ናቸውም ብለዋል። በአጠቃላይ ባለፉት 7 ዓመታት የነጋዴው ቁጥርና ኢኮኖሚያዊ አስተዋጽኦ በብዙ እጥፍ እያደገ ነው ያሉት ሚኒስትሩ የሀገሪቱን የገቢ መሰብሰብ አቅም በእጅጉ ያሳደገና በወጪ ንግዱም ላይ የተመዘገበው አስደናቂ ውጤት እንደ ማሳያ የሚወሰድ ነው ሲሉም ጠቁመዋል። ሳፋሪኮም ኢትዮጵያ ለ3ኛ ተከታታይ ዓመት የኢትዮጵያና ለመጀመሪያ ጊዜ የአፍሪካ ከፍተኛ ቀጣሪ ኩባንያ ሆኖ መመረጡን አስታወቀም። ሳፋሪኮም ኢትዮጵያ በሰራተኛ አያያዝ፣ በስራ አካባቢ ምቾትና በሰው ሀብት ልማት ባሳየው የላቀ ብቃት ዓለም አቀፍ የደረጃ አሰጣጥ መርህ ላይ በመመስረት ተመዝኖ ለ3ኛ ጊዜ 2026 እንደ አውሮፓውያን አቆጣጠር ቶፕ ኢምፕሎየር እውቅና ማግኘቱን ለአባይ ቴሌቪዥን በላከው መግለጫ አስታውቋል። ኩባንያው በኢትዮጵያ ለ3ኛ ተከታታይ ዓመት የከፍተኛ ቀጣሪነት፣ በአህጉር ደረጃ ደግሞ ለመጀመሪያ ጊዜ የአፍሪካ ከፍተኛ ቀጣሪ ሆኖ መመረጡን ገልጿል። ሳፋሪኮም ኢትዮጵያ በዘንድሮው ግምገማ 98.08% የሆነ ከፍተኛ አጠቃላይ ውጤት በማስመዝገብ ነው ይህንን የላቀ እውቅና ሊቀናጅ የቻለው ተብሏል። ይህ እውቅና የሥራ ዕድል ከመፍጠር አንጻር እያበረከተ ላለውና ሰራተኞቹ ያካበቷቸውን ልምዶች ወደ ውጤት ለመቀየር የሚያስችል የሰው ሀብት አስተዳደር እንዳለው ያረጋገጠ መሆኑ ተገልጿል። የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚ ዊም ቫን ሄልፑት ባስተላለፉት መልእክት ይህ እውቅና በምንሰራው ስራ ሁሉ ለሰራተኞቻችን ቅድሚያ እንደምንሰጣቸው ጠንካራ ማረጋገጫ ነው ሲሉ ገልጸዋል። ለ3ኛ ተከታታይ ዓመት የኢትዮጵያ ከፍተኛ ቀጣሪ ኩባንያ ተብሎ በመመረጡና ለመጀመሪያ ጊዜ የአፍሪካ ከፍተኛ ቀጣሪነት እውቅና ማግኘቱ ሰራተኞቻችንን የሚያበረታታ ተሰጥኦን የሚያሳድግና ለሁሉም ሰራተኞች የሚሆን የሥራ አካባቢ የሚፈጥር ባህል እየገነባን መሆናችንን ማሳያ ነው ብለዋል። አክለውም ኩባንያችን ያስመዘገበው ይህ የስኬት ምዕራፍ በኢትዮጵያ ብሎም በአፍሪካ ሰውን ማዕከል ያደረገ ምቹ የሥራ ቦታ በመፍጠርና የሰው ኃይል ልህቀትን ለማሳደግ ተምሳሌትነት ያለው ነው ሲሉ ገልጸዋል።
በአዲስ አበባ 20 ሺህ ጎብኚዎች የሚሳተፉበት የምግብና መጠጥ ፌስቲቫል ሊካሄድ መሆኑ ተገለጸ። አዲስ አበባ የፊታችን ጥር 9ና 10 ቀን 2018 ዓ.ም 20 ሺህ ጎብኚዎች የሚሳተፉበት የምግብና መጠጥ የጋስትሮኖሚ ፌስቲቫል ሊስተናገድ መሆኑን የመዲናዋ ቱሪዝም ኮሚሽን አስታውቋል። በሚሊኒየም አዳራሽ በሚካሄደው በዚህ የኢትዮጵያ የምግብና መጠጥ ፌስቲቫል 20 ሺህ የሚጠጉ ጎብኚዎች ይሳተፋሉ ተብሎ እንደሚጠበቅም ተነግሯል። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ ለኢትዮጵያ ፕሬስ ድርጅት በሰጡት አስተያየት ዝግጅቱ የኢትዮጵያን ዘርፈ ብዙ የምግብ ባህሎች ለማስተዋወቅና የከተማዋን የቱሪዝም ኢንዱስትሪ ለማጠናከር ታስቦ የተዘጋጀ ነው ብለዋል። በፌስቲቫሉ ላይ ከ100 በላይ የምግብና መጠጥ አቅራቢዎች ምርቶቻቸውን እንደሚያቀርቡና ይህም በባለድርሻ አካላት መካከል ጠንካራ ትስስር እንደሚፈጥር ገልጸዋል። የቱሪዝም አማራጮችን ከተለመዱት የታሪክ ስራዎች ባለፈ ለማስፋት ኮሚሽኑ በቁርጠኝነት እየሰራ ነው ብለዋል። የጋስትሮኖሚ ቱሪዝም ሀገርን ለማስተዋወቅ ውጤታማ መንገድ መሆኑን የጠቀሱት ኮሚሽነሩ የአገልግሎት ደረጃን ለማሻሻል ከሆቴል ባለቤቶች ማህበር ጋር በመተባበር ስልጠናዎች እየተሰጡ እንደሚገኙ አብራርተዋል። የጋስትሮኖሚ የፌስቲቫሉ መርሃ ግብር ከጥምቀት በዓል ዋዜማ ጋር መገጣጠሙ ለበዓሉ የሚመጡ የሀገር ውስጥና የውጭ ቱሪስቶችን ለመሳብ ልዩ ስትራቴጂካዊ ጠቀሜታ እንዳለውም አክለዋል። ከተማዋ ያላትን የኮንፈረንስና የመዝናኛ ቱሪዝም አቅም ሙሉ በሙሉ ለመጠቀም መሰል ዝግጅቶች ወሳኝ መሆኑ ተመላክቷል። ስትከታተሉት የነበረው የዕለተ አርብ ጥር 8 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።